ስርዓተ ቤተክርስቲያን ማለትስ ምን ማለት ነው? ስርዓት ስለሚያስፈልግ ስለ ስርዓት እንማራለን። ስርዓት ባይኖር በነገራችን ላይ ማንኛውም ነገር መልክ አይኖረውም፣ ይጠፋል። ውበት የሚባልም ነገር የለም። አይናችን የሚቀመጥበት ቦታ የታወቀ ነው፣ ቋሚ ነው። ይሄ ስርዓት ነው፣ የተፈጥሮ ስርዓት ነው፣ የአካል ስርዓት ነው። የሚያምረውም ለዛ ነው። የሰው ልጅ ውበት የሚታየውም ለዛ ነው። ነፋስ ያለ ስርዓት ቢወጣ ቢገባ፣ ነፋስ በኃይለኛው ቢለቀቅ፣ ነፋስ ከፍተኛ ፕሬዠር ቢያሳይ ዓለም ትጠፋለች። አውሎ ነፋስ ቢከሰት ዓለም ትጠፋለች። የሰማዩ ስርዓት እዚህ ላይ ተዘርግቷል። መንበሩ እዛ አለ፣ እዚህም ታገኙታላችሁ። ኪሩቤል እዚህ አሉ፣ እዚህም ታገኙታላችሁ። ታቦት በሰማይ አለ፣ እዚህም ታገኙታላችሁ። ምስጋና እዚህ አለ፣ እዚህም ታገኙታላችሁ። እሳት በሰማይ አለ፣ እዚህም ታገኙታላችሁ። እግዚአብሔር በሰማይ አለ፣ እዚህም ታገኙታላችሁ። መላእክት እዚያ ያመሰግናሉ፣ ማዕጠንት ይዘው እዚህም ታገኙታላችሁ። ልብሰ ተክህኖውን የዚያን ስርዓት እዚህ ታገኙታላችሁ። እነዚህ የማይደረስባቸው ረቂቃን ናቸው። መስማት ስላለባችሁ ነው ይህንን። ምክንያቱም ለቤተክርስቲያን ስርዓት ስናውቅ መጀመሪያ ከሰማይ የመጣ ስርዓት ነው ስንል፣ በሰማይ ዓለማት አምሳል ነው ስንል፣ ሰማይ ራሱ ምንድን ነው የሚለውን ጥቂት ማየት ይገባል። እነዚህ ነገሮች የሚከብዱ ስለሚመስል አንዳንድ ጊዜ እኛ ሳንናገር የምናልፋቸው ናቸው። የሚቀድሱት ሰዎችም የማያውቋቸው ምስጢራት አሉ ቤተ መቅደስ ውስጥ። ለምሳሌ የሚቀድስ ቄስ ስጋው ደግሞ መቼ እንደሚለወጥ አያውቅም። እጁ ላይ ያለው ህብስ፣ እጁ ላይ ያለው ጽዋ፣ እጁ ላይ ያለው ደም እንዴት ሆኖ ህብስቱ ተለውጦ ስጋ እንደሆነ ያምናል እንጂ አያውቅም። ያምናል እንጂ አያየው። አንድ ምሳሌ ልንገራችሁ፣ እናንተ የምታውቁትን ምሳሌ። ልጆቻችሁ ሲያድጉ ታዩዋቸዋላችሁ። አውቃለሁ አሁን ስርዓተ ቤተክርስቲያን ሲባል እናንተ ምን እንደምትጠብቁ ይገባኛል። በቃ ቀጥታ ይሄን ልበሱ፣ ይሄን አትልበሱ፣ እንደዚህ አድርጉ፣ ቤተክርስቲያን ስትገቡ ስትወጡ ሚል እንደምትጠብቁ እናውቃለን። እሱን እንደርስበታለን። ግን ደግሞ ማወቅ ያለባችሁ መጀመሪያ ይህንን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን፣ አምባችን፣ መጠጊያችን፣ ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር መምህራችን መጋቤ ሐዲስ መምህር ሄኖክ የዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ፣ ክቡር ወንድማችን ሊቀ ዲያቆናት ዘማሪ የማነ ብርሃን ግርማ፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆነልን። መምህር መጋቤ ሐዲስ መምህር ሄኖክ እንደገለጡልን የሥርዓተ ቤተ ክርስቲያን ትምህርትን ከዛሬ ጀምሮ ይሄ አብይ ጾም እንደ እግዚአብሔር ፈቃድ እስከሚጠናቀቅ ድረስ እሱን በተከታታይነት እንመለከታለን። ዛሬ ለመግቢያ ያህል እናያለን። ለሳምንት ሌሎች ሰዎችንም ቀስቅሳችሁ ይዛችሁ እንደምትመጡ በማሰብና ተስፋ በማድረግ ምናልባት ብዙ እንዳያመልጣቸው ቀጣይ ለሚመጡ ዛሬ ለመግቢያ ያህል ብቻ ተመልክተን ሳምንት ደግሞ ይህንን ከለስ አድርገን ወደሚቀጥለው ዝርዝር እንገባለን። ስርዓተ ቤተ ክርስቲያን ማለት የቤተ ክርስቲያን ስርዓት ማለት ነው። በተለይ በዚህ ዘመን አስፈላጊ ስለሆነ በዚህ ምክንያት ይህንን ትምህርት ማስተማር አስፈልጓል። በተለይም ደግሞ አሁን ያለንበት ወቅት አብይ ጾም ስለሆነ ብዙዎቻችን እንደምናስቀድስ፣ እንደምንቆርብ፣ ንስሐ እንደምንገባ በቤተ ክርስቲያንም ብዙ ጊዜ እንደምናሳልፍ ይጠበቃል። አብዛኛው ኦርቶዶክሳዊ፣ አብዛኛው ክርስቲያን በዚህ በአብይ ጾም በስራ ቤቱ አካባቢ ሊሆን ይችላል፣ በመኖሪያ ቤቱ አካባቢ ሊሆን ይችላል። በተለያየ ቦታ አብያተ ክርስቲያናት ባሉበት ሁሉ ቤተ ክርስቲያን ይገኛል ተብሎ ስለሚጠበቅ
የቤተ ክርስቲያን ስርዓት እንዴት ማክበር አለብን የሚለውን ማሳየት ስለሚገባ በዚህ ትምህርት ማስተማር ያስፈልገው ለዚህ ነው አንደኛ። ሁለተኛ ስርዓተ ቤተ ክርስቲያንን ማስተማር የሚያስፈልገው እኛ አውቀን አክብረን ለሌሎችም ደግሞ እየነገርን እንድናስከብር በማሰብም ጭምር ነው። ብዙዎቻችን ባለማወቃችን ምክንያት ሌሎች ስርዓቱን ሲጥሱት ዝም ብለን እንመለከታለን፣ ወይም ደግሞ አላግባብ የሆነ ትችትም እያቀረብን እኛም ሳናውቅ ለሌሎችም ሳንነግር በዚህ ምክንያት ስርዓቱ እየተጣሰ ስለሆነ ስለዚህ የቤተ ክርስቲያንን ስርዓት መማር እና ማሳወቅ አስፈልጓል። ስርዓተ ቤተ ክርስቲያንን በተመለከተ ያሉት ምንጮች በጣም ጥቂት ናቸው። እውነት ለመናገር በስርዓተ ቤተ ክርስቲያን ትምህርት ዙሪያ የተጻፉ መጽሐፍት በጣም ጥቂት ናቸው፣ ውስን ናቸው። ለምንድን ነው እንደዛ የሆነው? ስርዓተ ቤተ ክርስቲያን የተግባር ትምህርት ነው፣ በተግባር የሚፈጸም ነው። በዚህ ምክንያት አባቶቻችን በተግባር ያሳያሉ። ይሄን አድርግ ይላሉ፣ ይሄን አታድርግ ይላሉ፣ ከዚህ ተጠንቀቅ እያሉ ያስተምራሉ። መጽሐፍት ግን በጣም በውስን ደረጃ የተቀመጡ ናቸው፣ በቃልና በተግባር እየተላለፈ ስለመጣ ማለት ነው። ነገር ግን እኔ ዋቢ ያደረኳቸውን ምናልባት ይሄን የምናገረው ስርዓተ ቤተ ክርስቲያንን ሳስተምር ከኔ ከልቤ አንቅቼ ከራሴ ፍላጎት ወይም ከራሴ ፈቃድ አንቅቼ እንዳይመስል የተጠቀምኳቸውን ዋቢ መጽሐፍት አስቀድሜ እጠቅሳለሁ። እነዚህን መጽሐፍት በየቦታው ስለምታገኟቸው እነሱን ልትጠቀሙ ትችላላችሁ ማለቴ ነው። እና እንደ ሪፍረንስ የተጠቀምኳቸው መጽሐፍት የመጀመሪያው ፍትሐ ነገሥት ፍትህ መንፈሳዊ ተብሎ የሚጠራውን ክፍል ነው። እንደሚታወቀው ፍትሐ ነገሥት ሁለት ክፍል አለው። አንዱ ፍትህ ስጋዊ ይባላል፣ ሁለተኛው ደግሞ ፍትህ መንፈሳዊ ይባላል። ፍትህ መንፈሳዊ የሚባለው ከጥምቀት ከምስጢረ ጥምቀት ጀምሮ ከነገረ ቤተ ክርስቲያን ጀምሮ የጳጳሳትን ሹመት፣ የካህናትን ሹመት፣ የምስጢረ ቁርባንን፣ የቅዳሴን ጉዳይ አጠቃላይ የቤተ ክርስቲያንን መንፈሳዊውን ጉዳይ የሚመለከት ፍትህ መንፈሳዊ ተብሎ ይጠራል። ፍትህ ስጋዊ ተብሎ የሚጠራው ስጋዊ ፍርድ ማለት ነው። በጥንት ጊዜ ነገስታቱ ይመለከቱት የነበረው ክፍል እሱ ፍትህ ስጋዊ ይባላል። እስከ ቅርብ ጊዜ ድረስ የወንጀለኛ መቅጫ ሕግ እንደ ፍትሐ ብሔር ሆኖ ያገለግል የነበረው ከዚሁ ከፍትሐ ነገሥት የተቀዳ ነበር። አሁንም በኢትዮጵያ ሕገ መንግሥት አልፎ አልፎ የፍትሐ ነገሥቱ ጥቂት ምንጮች አሉ፣ ይገኛሉ። በቀጥታ ከፍትሐ ነገሥት ነው የተወሰደው ባይባልም ግን አሉ። ለምሳሌ አሁን የውርስ ሕግ በተመለከተ ቀጥታ ቃል በቃል አሁን ያለው የኢትዮጵያ ሕገ መንግሥት የፍትሐ ነገሥቱን ክፍል ቃል በቃል ወስዶ ይጠቀመዋል። ስለዚህ ፍትህ ስጋዊ የሚባለው ይሄ ክፍል ነው። ለዚህ ለቤተ ክርስቲያን ስርዓት ትምህርት ፍትህ መንፈሳዊን ተጠቅሜያለሁ። ሁለተኛ ስርዓተ ቤተ ክርስቲያን የሚል መጽሐፍ በሊቀ ካህናት ክንፈ ገብርኤል አልታየ የተጻፈ መጽሐፍ፣ እሱንም ካገኛችሁ ጥሩ መጽሐፍ ነው። እሱን ማየት ትችላላችሁ። ሁለተኛ ምንጭ እሱን ተጠቅሜያለሁ። ሶስተኛ መጽሐፈ ስርዓት ዘተዋህዶ የሚል መጋቤ ምስጢር ጥዑመ ልሳን አየነው የሚባሉ እንዳጋጣሚ እዚህ ገርጂ ቅዱስ ጊዮርጊስ ቤተክርስቲያን በመደበኛነት የሚያገለግሉ መምህር ናቸው። እሳቸው የጻፉት መጽሐፍ በጥሩ ሁኔታ የተሻለ የሚባል መጽሐፍ አሁን ላይ ካሉ ትልቅ መጽሐፍ ቅድስት ሥላሴ ኮሌጆች አካባቢ ያሉ መጽሐፍት ላይ የሚገኝ መጽሐፍ ነው። የእሳቸውን መጽሐፍ በምንጭነት ተጠቅሜያለሁ። መጽሐፈ ስርዓት ዘተዋህዶ። ሌላ መጽሐፈ ቅዳሴ አንድምታ ትርጓሜ የቤተክርስቲያንን አሰራር በተመለከተ፣ የቤተክርስቲያንን ቅርጽ በተመለከተ፣ ምሳሌዎቹን በተመለከተ መጽሐፈ ቅዳሴ አንድምታ ትርጓሜ፣ እሱን የተለያዩ የማህበረ ቅዱሳን ሱቆች ልታገኙ ትችላላችሁ። ሌሎችም ንዋያተ ቅዱሳት የሚሸጡባቸው ቦታዎች መጽሐፈ ቅዳሴ አንድምታ ትርጓሜ ብላችሁ ብትጠይቁ ልታገኙት ትችላላችሁ። እሱን ተጠቅሜያለሁ። ከዛ የግዕዝና አማርኛ መዝገበ ቃላት የደስታ ተክለወልድን እንዲሁም የአለቃ ኪዳነ ወልድ ክፍሌን እነዚህን መጽሐፍ ተጠቅሜያለሁ በምንጭነት። ስለዚህ የምጠቅሳቸው አብዛኞቹ ጥቅሶች አሁን ከጠቀስኳቸው መጽሐፍት የሚገኙ ናቸው። ሳልናገር ብቀር እንኳን እነዚህ መጽሐፍት ላይ እንደምታገኟቸው ለማረጋገጥ እወዳለሁ። በድጋሚ እግዚአብሔር መንፈስ ቅዱስ ለሁላችንም ምስጢርንና ጥበብን ይግለጥልን። የምንሸፍናቸው አውትላይኑን ለማስቀመጥ ያህል የምንሸፍናቸውን ወይም ስኮፑን ለማስቀመጥ ያህል የመጀመሪያው ስርዓት ማለት ምን ማለት እንደሆነ ማየት አለብን ወይም እናያለን። ሁለተኛ ቤተክርስቲያን ማለት ምን ማለት ነው የሚለውን ማየት አለብን ወይም ደግሞ ይህን እንመለከታለን። ሶስተኛ ስርዓተ ቤተክርስቲያን ማለትስ ምን ማለት ነው? ስርዓት ማለት ምን ማለት ነው? ቤተክርስቲያን ማለት ምን ማለት ነው ካለን በኋላ
ስርዓተ ቤተክርስቲያን ደግሞ አንድ ላይ ሲሆን ምን ማለት ነው የሚለውን እሱን እንመለከታለን። ከዛ ቀጥሎ ስርዓተ ቤተክርስቲያን ምንድን ነው የሚለው የሚጀምረው በህንፃ ነው። የህንፃ ቤተክርስቲያን ስርዓት ምን ይመስላል? ህንፃ እንዴት ይሰራል? የቤተክርስቲያን ህንፃ በምን መልኩ ይሰራል የሚለውን ራሱ ስርዓት ስላለው እሱን እንመለከታለን። ከዚያ የክርስቲያኖች ህብረት ስርዓት የሚለውን እንመለከታለን። የኛ አንድ ላይ የምንፈጽመው ስርዓት፣ በህብረት የምንፈጽመው ስርዓት፣ በጉባኤ የምንፈጽመው ስርዓት፣ ሁለትና ከዚያ በላይ ሆነን የምንፈጽመው ስርዓት ምንድን ነው የሚለውን እሱን እንመለከታለን። ከዛ ቀጥሎ የክርስቲያን አካል ስርዓት፣ የመጨረሻው ማጠቃለያው የክርስቲያን አካል ስርዓት ወይም የአንድ ግለሰብ ስርዓት ወይም ለአንድ ግለሰብ የሚሰራ ስርዓት ምንድን ነው የሚለውን እሱን እናሳያለን። አሁን ይሄ ለአንድ ግለሰብ የሚሰራ ስርዓት ስንል ምን ማለታችን ነው? ቤተክርስቲያኒቱ ለአንድ ግለሰብ የምትሰራው ስርዓት አለ። ለምሳሌ ለአንድ ግለሰብ ተብሎ ማህሌት ይቆማል። ለአንድ ግለሰብ ተብሎ ሰዓታት ሊቆም ይችላል። ለአንድ ግለሰብ ተብሎ ቅዳሴ ሊቀደስ ይችላል። ለአንድ ግለሰብ ተብሎ ስጋውና ደሙ ሊፈተት ይችላል። ለአንድ ግለሰብ ተብሎ ለምሳሌ ቅዳሴ በሌለበት ጊዜ ክርስትና የሚነሳ አንድ ህፃን ወይም ክርስትና የምትነሳ አንዲት ህፃን ብትኖር ለሷ ተብሎ ቅዳሴ ይቀደሳል። ለሷ ተብሎ ማህሌት ሊቆም ይችላል። ለሷ ተብሎ ሰዓታት ሊቆም ይችላል። ለሷ ተብሎ ቤተ መቅደሱ ሊከፈት ይችላል። እንዲያውም በገጠሪቱ አብያተ ክርስቲያናት ያሉ አገልጋዮች በጣም እጥረት ስላለ የአገልጋይ እጥረት ስላለ ክርስትና ሲኖር ፍትሐት ሲኖር በእነዚህ ምክንያቶች ብቻ የሚከፈቱ አብያተ ክርስቲያናት አሉ። ስለዚህ ቤተ ክርስቲያኗ አንድ ግለሰብ ታገለግላለች። ይህን ከማን ተምረዋለች ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ ሳምራዊቷን ሴት አንዲትን ግለሰብ አንዲትን ነፍስ ሲያገለግል ስላየ ነው። ቤተ ክርስቲያኒቱ ይህን ምስጢር ስለምትጠብቅ ለግለሰብ ስርዓት አላትና ይሄ የመጨረሻው የክርስቲያን አካል ስርዓት ተብሎ ይታወቃል። ስለዚህ እነዚህን እንሸፍናለን። አጠቃላይ የምናያቸው ክፍሎች እነዚህ ናቸው። ዝርዝሮቹ ብዙ ናቸው። ቀጥሎ እንግዲህ ስርዓት የሚለውን በማየት እንጀምራለን ማለት ነው። ለመሆኑ ስርዓት ምንድን ነው የሚለውን አለቃ ኪዳነ ወልድ ክፍሌ እንዲሁም ደግሞ አለቃ ደስታ ተክለወልድ ያስቀመጡት ትርጉም አለ። በነገራችን ላይ ስርዓት ወይም ስለ ስርዓት የምንማርበት ምክንያት መጽሐፍ ቅዱሳዊ መነሻ ስላለውም ነው። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ቅዱስ ጳውሎስ እንዲህ ይላል፣ ሁሉ በአግባብና በስርዓት ይሁን ይላል። ሁሉ በአግባብና በምን ይሁን? በስርዓት ይሁን ይላል። ስለዚህ መጽሐፍ ቅዱስ ስለ ስርዓት ተናግሯል። ስርዓት ያስፈልጋል። ስርዓት ስለሚያስፈልግ ስለ ስርዓት እንማራለን። ስርዓት ባይኖር በነገራችን ላይ ማንኛውም ነገር መልክ አይኖረውም፣ ይጠፋል። ውበት የሚባልም ነገር የለም። ስርዓት የሚባለው የፀሐይ መውጣት፣ የጨረቃ መውጣት፣ መግባት፣ የሌሊትና የቀን መፈራረቅ፣ የክረምትና የበጋ መፈራረቅ፣ የጸደይና የመጸው መፈራረቅ፣ የኛ ውበት፣ የኛ አይን፣ የኛ አፍንጫ፣ የኛ አካል፣ እነዚህ ሁሉ ስርዓቶች ናቸው። አይናችን የሚቀመጥበት ቦታ የታወቀ ነው፣ ቋሚ ነው። ይሄ ስርዓት ነው፣ የተፈጥሮ ስርዓት ነው፣ የአካል ስርዓት ነው። የሚያምረውም ለዛ ነው። የሰው ልጅ ውበት የሚታየውም ለዛ ነው። መሬት የራሷ ስርዓት አላት። የተራራ ስርዓት፣ የወንዝ ስርዓት፣ የባህር ስርዓት፣ የሸለቆ ስርዓት፣ የውቅያኖስ ስርዓት፣ እነዚህ ሁሉ ስርዓቶች ናቸው። ነፋስ ስርዓት አለው። ነፋስ ስርዓቱን ጠብቆ ነው የሚወጣው፣ የሚታዘዘውም በስርዓት ነው። ነፋስ ያለ ስርዓት ቢወጣ ቢገባ፣ ነፋስ በኃይለኛው ቢለቀቅ፣ ነፋስ ከፍተኛ ፕሬዠር ቢያሳይ ዓለም ትጠፋለች። አውሎ ነፋስ ቢከሰት ዓለም ትጠፋለች። ውቅያኖስ ከገደቡ ቢወጣ፣ ባህር ከወሰኗ ብትወጣ ዓለም ይጠፋን፣ ሁላችንም እንጠፋለን። ስለዚህ ስርዓት አለ። ስለዚህ እግዚአብሔር አስቀድሞ ለእያንዳንዱ ፍጥረት ስርዓት አስቀምጧል። ያ ነው ስርዓት ተብሎ የሚጠራው። ሁሉ በአግባብና በስርዓት ይሁን። እነዚህ ማሳያዎች ናቸው። ይህን ወደ ሃይማኖት ስናመጣው፣ ወደ መንፈሳዊም ስናመጣው ስርዓት ያስፈልጋል። የጸሎት ስርዓት አለው፣ የጾም ስርዓት አለው፣ የስግደት ስርዓት አለው፣ የቅዳሴው ስርዓት አለው፣ የማህሌቱ ስርዓት አለው። የዳበረ ስርዓት፣ ለዘመናት የቆየ ስርዓት አለው። እናንተ የተቀመጣችሁበት ስርዓት አለ። ለምሳሌ አሁን እኔ እየተናገርኩኝ እናንተ ብታወሩ መደማመጥ አይቻልም። ያለ ስርዓት ሆነ ማለት ነው፣ ያለ አግባብ ሆነ ማለት ነው። ስለዚህ አንድ ሰው ይናገራል፣ እናንተ ታደምጣላችሁ። አቀማመጣችሁ ስርዓት አለ። የወንዶች በወንዶች የሴቶች በሴቶች ይህም ስርዓት አለ። ለሕፃናት ደግሞ የሚቀመጥ ስርዓት አለ። ለአዋቂ የሚቀመጥ ስርዓት አለ። ይህም ደግሞ ወደ ሳይንሱ ቢወሰድ እንደዛው ነው። የመድኃኒት መዋጥ ስርዓት አለው። የሕክምና ስርዓት አለው። አርኪቴክቸር ስርዓት አለው። እያንዳንዱ ነገር ስርዓት አለው። ሳይንስ ራሱ ስርዓት ነው፣ ጥናት ነው፣ ራሱን የቻለ
ዲሲፕሊን ስላለው ራሱን የቻለ ስነ ምግባር ስላለው ስለዚህ ስርዓት ተብሎ ይጠራል። እያንዳንዱ ነገር በስርዓት ይከናወናል። ስርዓተ ትምህርት ተብሎ የሚጠራም አለ እንደምታውቁት ከአንደኛ እስከ 12ኛ ከዛ ዩኒቨርሲቲ እያንዳንዱ ኮርስ የሚወሰድበት የግራጁዌሽን ስርዓት ከዛ ቀጥሎ ያለው የሁለተኛ ዲግሪ ምናምን ያለ የሚቀጥሉ ስርዓቶች አሉ። እያንዳንዱ ስርዓት አለ። ስለዚህ መንፈሳዊውም ስርዓት አለውና ሁሉ በአግባብና በስርዓት ይሁን ብሎ ቅዱስ ጳውሎስ እንደተናገረ ስለ ስርዓት መማርና ማወቅ የሚያስፈልገው ለዚህ ነው። ስርዓት የሚለው ቃል ሰርዓ፣ ሰራ፣ ወሰነ፣ ደነገገ፣ አዘዘ፣ ጻፈ ከሚለው የግዕዝ ግስ የወጣ ሲሆን ስርዓት ማለት አሰራር፣ ሕግ፣ ደንብ፣ ትእዛዝ፣ ውሳኔ ማለት ነው። ስርዓት የሚባለው እነዚህን የሚያጠቃልል ነው። አሁን አንዳንዱ ስለ ስርዓት ስናስተምር ስለ ስርዓት ስንማር መጽሐፍ ቅዱስ የምንማር የማይመስለው ሰው አለ። ወንጌል የምንማር የማይመስለው ሰው አለ። ወይም ደግሞ ወንጌል ማናስተምር የሚመስለው ሰው አለ። ወንጌል ስርዓት ነው። በመሰረቱ ወንጌል ሕግ ነው። ወንጌል ውሳኔ ነው። ወንጌል ትእዛዝ ነው። ስለዚህ ስርዓት ስንማር ወንጌልን እንማራለን። ይሄ ብቻ ሳይሆን ወንጌልን ራሱ እንዴት ማንበብ እንዳለብን ጭምር ስርዓት እንማራለን። መቼ ነው የሚነበበው? እንዴት ነው የሚነበበው? በምን መልኩ ይነበባል? እንዴት እንረዳው? እንዴት እንጠይቅ? የሚለውን ጭምር እንማራለን። ይህንን አለቃ ደስታ ተክለወልድ እንዲህ ብለው ገልጠውታል። ንጹሕ ውሳኔ የሕግና የትእዛዝ መጠበቅ ወይም ደንብ ብለው ተርጉመውታል አለቃ ደስታ ተክለወልድ። ስለዚህ ስርዓት የሚለው ቃል ለመንፈሳዊ አገልግሎት ብቻ ሳይሆን ለፍጥረትም ጭምር የሚያገለግል ሆኖ ውሳኔ፣ ደንብ፣ ትእዛዝ፣ ሕግ ሆኖ የሚያገለግል የሚተረጎም ነው። ስርዓት የሚባለው ይሄ ነው። ሰርዓ ከሚለው የግዕዝ ግስ የወጣ ነው። እንግዲህ ከዛ ቀጥሎ ቤተክርስቲያን የሚለውን ማየት ያስፈልጋል ማለት ነው። ምክንያቱም የምንመለከተው ስርዓተ ቤተክርስቲያን። እስኪ በሉ አንድ ላይ ስርዓተ በሉ ቤተክርስቲያን፣ አንድ ላይ በሉ ስርዓተ ቤተክርስቲያን በሉ። የምንማረው የምን ስርዓት ነው? የቤተክርስቲያን ስርዓት ነው የምንማረው ማለት ነው። እንግዲህ ስርዓት የሚለውን ትርጉም አየን። እዚህ ላይ በጣም ብዙ ጊዜ መውሰድ ስለማያስፈልግ ነው። ስርዓት ማለት ሕግ ማለት ነው፣ ውሳኔ ማለት ነው፣ ደንብ ማለት ነው፣ ትእዛዝ ማለት ነው፣ ጽሕፈት ማለት ነው፣ የሕግ መጠበቂያ አጥር ቅጥር ማለት ነው። ስርዓት ማለት የምንማረው ስርዓተ ቤተክርስቲያን። ስለዚህ ቤተክርስቲያን የሚባለውስ ምንድን ነው የሚለውን እሱን ትርጉም እንመለከት። የመጀመሪያው ቤተክርስቲያን ማለት የክርስቲያኖች መገኛ፣ ህንፃ፣ ቤት፣ መሰብሰቢያ ነው። የመጀመሪያው ትርጉም ቤተክርስቲያን የሚለው የክርስቲያኖች መገኛ፣ ህንፃ ወይም ቤት ወይም መሰብሰቢያ ቦታ ነው ቤተክርስቲያን ተብሎ የሚጠራው። መነሻው ይሄ ነው። ቤተክርስቲያን በሶስት ይተረጉማል። ቀጥሎ ያለው ትርጉም ቤተክርስቲያን የሚባለው የክርስቲያኖች ህብረት ወይም የክርስቲያኖች አንድነት ወይም የክርስቲያኖች ጉባኤ እጠይቃችኋለሁ። ሁለተኛው ትርጉም ይሄ ነው። ሶስተኛው የአንድ ክርስቲያን አካል የአንድ ኦርቶዶክሳዊ አካል ቤተ ክርስቲያን ይባላል። እደግመውና እጠይቃችኋለሁ። ቤተ ክርስቲያን በሶስት ነው የሚተረጎመው። የመጀመሪያው ቤተ ክርስቲያን የሚባለው የክርስቲያኖች መገኛ፣ ህንፃ፣ ቤት፣ መሰብሰቢያ ቦታ ወይም ባጭሩ መሰብሰቢያ ቦታ ብላችሁ ያዙት። ቦታ ምክንያቱም አንዳንድ ጊዜ እኛ ህንፃ ብለን ስለምንጠራው የኛ ያው እንደምታውቁት አሁን ያለንበት ዘመን እግዚአብሔር የተመሰገነ ይሁን የፈለግነውን አይነት ህንፃ መስራት የምንችልበት ዘመንና ቦታ ላይ ስለሆንን እንጂ ቦታ ብቻ ቤተክርስቲያን ተብሎ ይጠራል። ለምሳሌ በጥንቱ ጊዜ በመጀመሪያው ክፍለ ዘመን አካባቢ ዘመነ ሰማዕታት ተብሎ በሚጠራው በሶስተኛው ክፍለ ዘመን በጣም ብዙ ሰማዕታት በተገደሉበት ጊዜ በዋሻ ውስጥ እግዚአብሔርን ያመልኩ ነበር። በዋሻ ውስጥ ካታኮምብ ተብሎ የሚጠራ ጉድጓድ የሰማዕታትን የሰማዕታትን አጥንት ወደ 1 ሚሊዮን የሚቆጠሩ ክርስቲያኖች የተገደሉበት ዘመን ነበር ያ ዘመን። እንዲያውም ግብጾች 276 ዓመተ ምህረትን እንደመነሻ አድርገው የሰማዕታትን ዘመን አንድ ብለው ከ276 ዓመተ ምህረት ጀምሮ ያለውን አንድ ብለው ይቆጥራሉ። ያ ማለት ልክ 276 ዓመታት ተጠናቆ 277ኛው ላይ ያለውን ጊዜ አንድ ብለው ይጀምራሉ። አንድ ብለው ዓመተ ሰማዕታት ብለው ይጀምራሉ። የንጹሃን ሰማዕታት ዓመት ማለት ነው። ግብጾች እስከ ዛሬ ድረስ ይህንን ይቆጥሩበታል። እና ያ ዘመን በጣም ጭንቅ ዘመን ነበር። በዚህ ምክንያት የሰማዕታቱን አጽም ሰብስበው ጉድጓድ ውስጥ ጨምረው ዙሪያውን ሆነው ያን እንደ ቤተ መቅደስ ያመልኩበት ነበር። ልብ በሉ፣ ተጠንቀቁ። አጽሙን አይደለም የሚያመልኩት እግዚአብሔርን ነው። ግን እዚያ ቦታ ጸሎት ያደርሱ ነበር፣ እግዚአብሔርን ያመልኩበት ነበር፣ ይማጸኑበት ነበር።
አያችሁ እኛ እየየም ሲደላ ነው ይባላል። የደላው ሙቅ ያኝካን ይባላል። እኛ ስለደላን ህንፃውን በዲዛይን እንሰራዋለን፣ በብርቅርቅ ነገር እንሰራዋለን፣ መልካም ነው። በእንቁ እንሰራዋለን፣ መልካም ነው። በወርቅ እናስጌጠዋለን፣ መልካም ነው። እንለብጠዋለን፣ መልካም ነው። ነገር ግን ይሄ ያልነበረበት ዘመን አለ። ይሄን ተውትና እንዲያውም ሩቅ መሄዱን ተውትና አሁንም በሀገራችን በገጠሪቱ ክፍል አሁንም በጭቃና በጨፈቃ በሳርና በድንጋይ የተሰሩ አብያተ ክርስቲያናት ብዙዎች ናቸው። አይጥ የሚመላለስባቸው፣ አንዳንዶቹ ሳሩ ተወዳድሶ ዝናብ የሚያፈስባቸው፣ ጋቢ እየለበሱ የሚቀድሱባቸው በጣም ብዙ አብያተ ክርስቲያናት አሉ በገጠሪቱ። አሁንም ዓመት እስከ ዓመት አንዳንዶቹ ምናልባት በዓመት 3 ጊዜ ለትንሣኤ፣ ለገና፣ ለአዲስ ዓመት እንደዚህ ብቻ የሚከፈቱ አብያተ ክርስቲያናት አሉ። እኛ እዚህ አዲስ አበባ ላይ ብቻ ነገሮችን ስለምናደርግ ዞር ብለን ወጣ ብለን ስለማናይ እንጂ እንደዚህም አለ። ስለዚህ ቦታ ራሱ ቤተ መቅደስ ተብሎ ይጠራል። ቦታ ራሱ እና በዚያ ዘመን ያንን ያደርጉ ነበር በ3ኛው ክፍለ ዘመን። በዚህ ምክንያት ቦታ ራሱ የክርስቲያኖች መገኛ መሰብሰቢያ ከሆነ ቤተ ክርስቲያን ተብሎ ይጠራል። ስለዚህ የመጀመሪያው ቦታ ነው። ሁለተኛው የክርስቲያኖች ህብረት። ቦታ ብቻ አይደለም። 2 ክርስቲያኖች በአንድነት ቢገናኙና አባታችን ሆይ ብለው ቢጸልዩ ያ ቤተ ክርስቲያን ነው። በደንብ ስሙኝ። 2 ሰዎች ወይም 2 ክርስቲያኖች በአንድ ላይ ሆነው አባታችን ሆይ ብለው ቢጸልዩ ወይም በስመ አብ ወወልድ ወመንፈስ ቅዱስ ብለው ቢጸልዩ ወይም በአንድነት የእግዚአብሔርን ስም እየጠሩ ቢነጋገሩ የሁለቱ ክርስቲያኖች ህብረት፣ አንድነት፣ ጉባኤ፣ መሰባሰብ ቤተ ክርስቲያን ተብሎ ይጠራል። በወንጌል ተጽፏል። ይሄ የማቴዎስ ወንጌል ምዕራፍ 18 ከቁጥር 18 ጀምሮ ብትመለከቱ 2 ወይም 3 ወይም ከዚያ በላይ ሆነው በስሜ ቢሰባሰቡ፣ በምን ቢሰባሰቡ? በስሜ ቢሰባሰቡ በመካከላቸው ምን እላለሁ? እገኛለሁ። ክርስቶስ የተገኘበት ደግሞ ቤተ ክርስቲያን ነው። ክርስቶስ የተገኘበት ቦታ የክርስቲያኖች አንድነት፣ የክርስቲያኖች ህብረት፣ የክርስቲያኖች ጉባኤ ቤተ ክርስቲያን ተብሎ ይጠራል። 3ኛ ደግሞ አንድ ክርስቲያን ብቻውን ቤተ ክርስቲያን ይባላል። እንዲያውም ቤተ ክርስቲያን ህሉት የምትሆነው ከአንድ ግለሰብ ኤግዚስተንስ ነው የምትጀምረው። ቤተ ክርስቲያኒቷ ከአንድ ግለሰብ ህልውና። ለምሳሌ ቅዱስ ጳውሎስ በደረሰበት ቦታ ቤተ ክርስቲያን ተሰራ። ቅዱስ ጴጥሮስ በደረሰበት ቦታ ቤተ ክርስቲያን ተሰራች። እነ ቅዱስ ያዕቆብ በሄዱበት ቦታ ቤተ ክርስቲያን ተሰራች። ሐዋርያት በደረሱበት ቦታ ቤተ ክርስቲያን ተሰራች። 72ቱ ደቀ መዛሙርት በደረሱበት ቦታ ሁሉ ቤተ ክርስቲያን ተሰራች። ሊቀ ጳጳስ በሄደበት በደረሰበት ቦታ ሁሉ ቤተ ክርስቲያን ተሰራች። እንደውም በእኛ ቤተ ክርስቲያን ስርዓት አንድ ሊቀ ጳጳስ በተንቀሳቀሰበት ሁሉ ቤተ ክርስቲያን አለች። ምን አለች አልኳችሁ? ቤተ ክርስቲያን አለች። አንድ ሊቀ ጳጳስ በሚንቀሳቀስበት ቦታ። እንደውም አሁን ነው ሀገረ ስብከት ምናምን የሚባለው አሁን ነው የመጣው እንጂ በጥንቱ ጊዜ ሊቃነ ጳጳሳት ሀገረ ስብከት የላቸው። ወደዚህ ቦታ ሂዱ ተብለው ብቻ ነው የሚላኩት። ከዛስ ሀገረ ስብከት የሚባለው አጠራር ህሉ የሚሆነው ሊቀ ጳጳሱ እግሩ እዚያ ከረገጠ በኋላና ቤተ ክርስቲያን ከሰራ በኋላ ምእመናንን ካቋቋመ በኋላ ነው። ቤተ ክርስቲያን ሀገረ ስብከት የሚለው የሚመጣው ከዛ በኋላ። ስለዚህ ቤተ ክርስቲያን ህልውናዋ ራሱ ከአንድ ግለሰብ ህልውና። ይህን ስላችሁ ቤተ ክርስቲያንን ከአንድ ግለሰብ ጋር እኩል እያደረግኳት አይደለም፣ ልብ በሉ። ግን ቤተ ክርስቲያኒቷ ህሉት መሆኗ የሚታወቀው የምትገለጠው አንድ ግለሰብ ወደዚህ ሐዋርያዊ ተልእኮ ይዞ ከሄደ በኋላ ነው። ስለዚህ አንድ ግለሰብ አካል ቤተ ክርስቲያን ተብሎ ይጠራል። 3ቱ ናቸው። ቤተ ክርስቲያን የሚባለው ይሄ ነው። አንደኛ የክርስቲያኖች መገኛ፣ 2ኛ የክርስቲያኖች ህብረት፣ 3ኛ የአንድ ክርስቲያን አካል ቤተ ክርስቲያን ይባላል። ልድገመውና ልጠይቃችሁ እንዳትጨነቁ ነው። አንደኛ የክርስቲያኖች መገኛ፣ 2ኛ የክርስቲያኖች አንድነት፣ 3ኛ የአንድ ክርስቲያን አካል ቤተ ክርስቲያን ይባላል። ቤተ ክርስቲያን የሚባለው አንደኛ የክርስቲያኖች መገኛ፣ 2ኛ ቤተ ክርስቲያን የሚባለው የክርስቲያኖች አንድነት፣ 3ኛ ቤተ ክርስቲያን የሚባለው የአንድ ክርስቲያን ምን አካል። እነዚህ 3ቱ ቤተ ክርስቲያን ሲባል እነዚህን 3ቱን የሚገልጥ ነው። ይሄ ምን ጊዜም መርሳት የሌለባችሁ ማወቅ መረዳት ያለባችሁ ጉዳይ ነው። ከዛ ቀጥሎ የቤተ ክርስቲያን አሰራር ህንፃን በተመለከተ የህንፃ ስርዓትን በተመለከተ እሱን እናሳያለን። ቅርጹ ምኑ እነዚህ ነገሮች የራሳቸው ስርዓት አላቸው። በመጀመሪያ ቤተ ክርስቲያን ያው እንግዲህ በገጠሪቱ አካባቢ ዋናው መነሻው እሱ ስለሆነ የገጠሪቱን ቤተ ክርስቲያን እሷን ሪፈር እናደርጋለን። አሁን እዚህ ያለው የተሳሳተ ነው ለማለት አይደለም፣ ግን
አመጣጡ እንዴት እንደሆነ ለማሳየት ብቻ ነው። በገጠሪቱ ቤተክርስቲያን አንድ ቤተክርስቲያን ከመሰራቱ አስቀድሞ የመጀመሪያው ቦታ ይመረጣል። ቦታ ሲመረጥ በተለያዩ ምክንያቶች ነው ቦታ የሚመረጠው። ቦታው ደግሞ ስለተመረጠ ብቻም ቤተክርስቲያን አይሰራበትም። ቦታው ከተመረጠ በኋላ ይጸለይበታል። ቦታው የሚመረጥበት ምክንያት አንደኛ እጽዋት ያሉበት አካባቢ፣ ሁለተኛ ወንዝ ያለበት አካባቢ፣ ሶስተኛ ለማህበረሰቡ አማካይ የሆነ ቦታ አካባቢ። እነዚህ አካባቢዎች ይመረጣሉ። ይሄ ብቻም አይደለም። በቅርቡ ሌላ ቤተክርስቲያን አለ የለም፣ ያን ቤተክርስቲያን ከዛ ቤተክርስቲያን ጋራ በዓሉ አንድ ይሆናል አይሆንም ተብሎ እነዚህ ሁሉ አንድ ላይ ይታያሉ። መስፈርቶች ናቸው እነዚህ። የመጀመሪያው እጽዋት ያሉበት አካባቢ ማለት ምንጊዜም ቤተክርስቲያን ሲሰራ እጽዋቱ የቅዱሳን መደገፊያ ጥላ ናቸው ተብሎ ይታመናል። ምክንያቱም በብሉይ ኪዳን ተመሳሳይ ታሪኮች የሚያሳዩ ብዙ ታሪኮች አሉ። ለምሳሌ ነቢያት ሲደክማቸው የሚያርፉበት ዛፍ ይፈልጋሉ። ለምሳሌ ኤልያስ በደከመው ጊዜ ወበጽሐ ታሕተ ዕፀ ከርሜል ይለዋል። በክትክታ በደድሆ ስር ሂዶ ተኛ። እንኩሉሰ ንስአ ለነፍሴ፣ ከዚህ ሁሉ መከራ ነፍሴን ውሰዳት ብሎ ሂዶ ዛፉ ስር ተኛ። ከዛ እግዚአብሔር እዛ ቦታ አናገረው፣ ምግቡን ላከለት፣ ስንቁን ላከለት፣ ራእይ ተገለጠለት። ከዛ በኋላ ኤልያስ ወደሚቀጥለው መንገዱ የሚሄድበትን አቅጣጫ ተሰጠው እና ቅዱሳን የሚያርፉበት ጥላ ያስፈልጋል። የሚደገፉት የሚጸልዩበት ቦታ ያስፈልጋል። ይሄ ብቻም አይደለም። በቤተ ክርስቲያኑ የሚያልፉ ሰዎች ሲደክማቸው አረፍ ብለው ተቀምጠው የሚያለቅሱበት ከእግዚአብሔር ጋር የሚገናኙበት ቦታ ያስፈልጋል። የዛፍ ስር፣ የዛፍ ጥላ። ይሄ ብቻም አይደለም። የተጣሉ ሰዎች ለመታረቅ ፀሐይ እንዳይመታቸው ዛፉ ስር ቁጭ ብለው ለሽምግልና ተቀምጠው እርቅ የሚታረቁበት ቦታ መሆን አለባቸው፣ ፀሐዩ እንዳያስመረራቸው። ይሄ ብቻም አይደለም። የሚያስተምሩ መምህራን፣ የወንበር መምህራን፣ የወንጌል መምህራን የሚመክሩበት የሚገስጹበት ጥላ ቦታ ያስፈልጋቸዋል። ስለዚህ ዛፍ ያስፈልጋል። ስለዚህ እጽዋት ያሉበት አካባቢ ይመረጣል። የመጀመሪያው። ሁለተኛው ወንዝ ያለበት አካባቢ ይመረጣል። አብያተ ክርስቲያናቱ ሲሰሩ በአካባቢያቸው ወንዝ አለ ወይ ተብሎ ይታያል። ለምንድነው ወንዙ የሚመረጠው ቢባል እንደምታውቁት በየዓመቱ በጥምቀት በዓል ይከበራል። ታቦቱ በጣም ሩቅ ቦታ እንዳይሄድ ውሃ ያለበት አካባቢ ጥምቀተ ባህር የሚደረግበት የሚከበርበት ውሃ ያለበት ወንዝ ያለበት አካባቢ ነው ቤተክርስቲያኑ የሚሰራው በገጠሪቱ ክፍል። ይሄ መመረጥ አለበት። ይሄ ብቻም አይደለም። አገልጋዮቹ ወደ ቤተ መቅደሱ ሲሄዱ፣ ለአገልግሎት ወደ ቤተክርስቲያን ሲሄዱ፣ ወደ ማህሌቱ ሲሄዱ እግራቸውን እጃቸውን ታጥበው ፊታቸውን በውሃ ጠርገው ነው ወደ ቤተክርስቲያን መግባት ያለባቸው። ምክንያቱም ፍትሐ ነገሥት ያዛል። ወደፊት እንደምንመለከተው እንኳን አይደለም ወደ ቤተክርስቲያን ስንገባ ይቅርና ለጸሎት ስንቆም እንኳን ፊታችንን ውሃ ብታጡ ይላል ፍትሐ ነገሥቱ። ወደፊት እናየዋለን። ውሃ ብታገኝ በውሃ ታጠብ፣ ውሃ ብታጣ እንኳን በምራቅህ እጅህን ፊትህን ጠራርገው ይላል። በእግዚአብሔር ፊት ዝም ብለህ ከመኝታ እንደተነሳ በእግዚአብሔር ፊት አትቁም ይላል። ዓይንህን ጥረገው፣ ፊትህን ጥረገው ይላል። ንጹሕ አድርገው፣ ራስህን ንጹሕ አድርግ ይላል። ስለዚህ የሚያገለግሉ ካህናት ወንዙን ተሻግረው በሚሄዱበት ሰዓት እግራቸውን ታጥበው ቀደም ብለው ከአገልግሎቱ ለምሳሌ የሚደወለው 8 ሰዓት ከሆነ እነሱ ቀድመው 7 ሰዓት ወጥተው ታጥበው ወደ ቤተ መቅደሱ ለአገልግሎት ይገባሉ። ወንዙ የደረቀ ውሃ የማይገኝበት እንኳን ቢሆን ከሩቅ ቦታ ማይ ተቀድቶ ይቀመጣል። የቤተልሔም ማይ የቤተልሔም ውሃ የሚባል አለ። ከዚያ ታጥበው ነው ወደ አገልግሎቱ የሚገቡት። ዝም ብሎ ሳይታጠብ እግሩን ሳይታጠብ እጁን ሳይታጠብ ወደ ቤተ መቅደስ አይገባም። ይሄን ስርዓት የሚያሳይ ነው። ስለዚህ ቤተ ክርስቲያኑ ወንዝ አካባቢ እንዲሰራ ይደረጋል። ሶስተኛ ለማህበረሰቡ አማካይ ነው ወይ ተብሎ ይጠናል። ለምን? ቤተ ክርስቲያኒቱ ስትሰራ እንደሚታወቀው የአካባቢው ሰው ሲሞትበት ሬሳ ይዞ ይሄዳል። ስለዚህ ለዛ ሰው ቅርብ ነው ወይ ተብሎ ይታሰባል። የታመሙ ሰዎች የደከሙ ሰዎች መጥተው ያስቀድሱበታል ወይ መጥተው ይቆርቡበታል ወይ ተብሎ ይሄ ስርዓት በደንብ ይጠናል። በጣም ሩቅ ከሆነ በነገራችን ላይ ሂደው የሚያቆርቡበት ስርዓት ሁሉ እስከ ቅርብ ጊዜ ገጠር አለ። ቤት ሂደው የሚያቆርቡበት ስርዓት በጣም አስደናቂ ነው። ቤት ሂደው ስጋውን ደሙን የሚቀድሱት ቤተክርስቲያን ነው። የሚቀድሱት ቤተክርስቲያን ሆኖ ነገር ግን ሰውየውን ሊያመጣው የሚችሉ ሰዎች ከሌሉ ሰውየው ለሞት የሚያበቃ ህመም ከገጠመውና አቁርቡኝ ብሎ ቢናዘዝ ቀድሰው ስጋውን ደሙን ግን ይዘው ሂደው ቤት ሰውየውን ያቆርቡታል። በጣም አስደናቂ ነው። ይቺ ቤተክርስቲያን ምን ያህል ግለሰብ ፍለጋ እንደምትሄድ የሚያሳይ ነው። ምክንያቱም ክርስቶስ እኛን ፍለጋ እጅ የመጣው እኛ አይደለንም፣ እሱን ፍለጋ ይሄድ ነው። እሱ ነው እኛን ፍለጋ ከሰማይ የወረደው የተንከራተተው እስከ ሲኦል እስከ መስቀል ድረስ እስከ ሞት ድረስ።
እንዳው እንደዚህ ስላችሁ ከተማ ውስጥ እንደዛ ይደረግ አይደለም። ከተማ ውስጥ አማራጮች አሉ። እኔ እንደዛ ያየሁት ሰው አለ። በእድሜ የሚሸከመው ሰው ጠፍቶ ወጣቶች በጣም ብዙ ወንዶች ለሌላ ስራ ከሀገር ወጥተው ሰውየው ግን ሊሞት ደረሰ። እባካችሁ ስጋውን ደግሞ አቀብሉኝ አቁርቡኝ ብሎ ተናዘዘ። ሰውየው ሊሞት ነው፣ የሞት አፋፍ ላይ። በዚህ ምክንያት ተነገራቸው ካህናቱ፣ ቀድሰው ሂደው አቆረቡት። ሰውየው ወዲያውኑ ሞተ እና ስጋው ደግሞ በጣም በጽኑ ለታመሙ ሰዎች ማንም ማምጣት ለማይችል ሰው ተወስዶ ይሰጣል። እዚህ ግን አይደለም፣ ከአቅም በላይ በሆነ ጉዳይ ነው እንደሱ የሚደረገው። ስለዚህ ቤተክርስቲያኑ በተቻለ መጠን ሲሰራ ለሁሉም አማካይ የሆነ ቦታ እንዲሰራ ይደረጋል። ከዛ ይሄ ብቻ አይደለም፣ ቦታው ስለተመረጠ ብቻ ሳይሆን ስለ ቦታው ይጸለይበታል። ስለ ቦታው ይጸለይበታል። አባቶች ጸሎት እንዲይዙ ይደረጋል። እናቶች ጸሎት እንዲይዙ ይደረጋል። ለገዳማት ይነገራል። በመዋቅር ደረጃ ደግሞ ለሊቀ ጳጳሱ መልእክት ይላካል። ለቤተ ክህነቱ ኃላፊዎች ይነገራል። እንደዚህ ቦታ ቤተ መቅደስ ለመመስረት አስበናልና በጸሎት አግዙን፣ ፈቃዳችሁን፣ ውሳኔያችሁን ስጡን ተብሎ ይነገራል። እስከዚያ ሰዓት ድረስ ሱባኤ ይያዝበታል፣ ጸሎት ይጸለይበታል። የሚያሳያቸው ምልክት አለ። በዚያ ምልክት መሰረት በሊቀ ጳጳሱ ትእዛዝና ውሳኔ በቤተ ክህነቱ ኃላፊዎች መመሪያ መሰረት ቤተክርስቲያኑ ይመሰረታል። እነዚህን ሂደቶች ማለፍ አለበት። ቤተክርስቲያን የሚሰራው በዚያ ነው። ከዛ ውጭ ቤተክርስቲያን ደግሞ የሚሰራባቸው ቅርጾች አሉ። ሲሰራ እንዴት ይሰራል የሚለው ለምሳሌ የካቴድራል ቅርጽ ተብሎ የሚጠራ ወይ ደግሞ የምኩራብ ቅርጽ ተብሎ የሚጠራ አለ። እንደነ ቅዱስ ላሊበላ አይነት ያለ፣ ጎንደር ውስጥ እንዳለው እንደ ደብረ ብርሃን አይነት ያለ፣ በጥንቱ ጊዜ በአይሁድ ስርዓት ይሰራ እንደነበረው አይነት ምኩራብ 4 ማዕዘን ሆነው የሚሰሩ አብያተ ክርስቲያናት አሉ። ክብ ሆኖ የሚሰራ ቤተክርስቲያን አለ። በዋሻ ውስጥ የሚሰራ ቤተክርስቲያን አለ። ቅርጻቸው የተለያየ ነው። በእነዚህ መልኩ እንዲሰራ ይደረጋል። አብዛኛው ግን የገጠር ቤተክርስቲያን በክብ ይሰራል። ቤተ ንጉሥ ተብሎ ይጠራል። ቤተክርስቲያን በአጠቃላይ በ3 ክፍሎች ተከፍሎ ይሰራል። በ3 ክፍሎች ይሰራል። አንደኛ መቅደስ፣ ሁለተኛ ቅድስት፣ ሶስተኛ ቅኔ ማህሌት ተብሎ በእነዚህ በ3 ክፍሎች ይሰራል። እነዚህ 3 ክፍሎች ከሰማይ ስርዓት የተወሰዱ ናቸው። ከሰማይ የተወሰደ ስርዓት ነው ማለት አንድም ነገር እቺ ቤተክርስቲያን የምታከናውነው ከመጽሐፍ ቅዱስ ውጪ ከወንጌል ውጪ የሆነ ስርዓት የለም። ከሰማይ ስርዓት ውጪ የሆነ የለም። የሰማዩን ስርዓት ነው ቤተክርስቲያኒቷ የምታሳየው። እና እንደው ስርዓተ ቤተክርስቲያን ስንማር የቤተክርስቲያንን ስርዓት ስንማር ስለ ምድራዊት ነገር ብቻ እየተነጋገርን ሳይሆን ስለ ሰማያዊ ስርዓት እየተነጋገርን እንደሆነ እንድታስቡ ያስፈልጋል። ምክንያቱም እቺ ቤተክርስቲያን ምስጋናዋ ከመላእክት ጋር የተገናኘ ነው። ስርዓቷ የመላእክት ስርዓት ነው። ለምሳሌ ቅዱስ እስጢፋኖስ እስራኤላውያንን ሲናገር ለአይሁዳውያን ሲናገር በሐዋርያት ሥራ ምዕራፍ 7 ላይ ወነሲአክሙ ኦሪተ በስርዓተ መላእክት ያዕቀብክሙ ይላቸዋል። ኦሪትን ሕግን በመላእክት ስርዓት ተቀብላችሁ አልጠበቃችሁትም ይላል። ልብ በሉ፣ ኦሪት የመላእክት ስርዓት ተብላ ተጠርታለች። ለምን? ምስጋና ስላላት፣ አምልኮ ስላላት፣ ስግደት ስላላት፣ የእግዚአብሔር ስም ስለሚጠራባት በዚህ ምክንያት የመላእክት ስርዓት ተብላ ትጠራለች። ይህች ቤተ ክርስቲያን ደግሞ የብሉይ ኪዳኑን መስዋዕት አይደለም የምትሰዋው፣ ክርስቶስን ነው የምትሰዋው። ክርስቶስን መስዋዕት ነው የምታቀርበው። የጌታን ስጋና ደም ነው የምታቀርበው። ስለዚህ ሰማያዊት ናት። መላእክት በመስቀሉ ዙሪያ እንደ ሻሽ ተነጥፈው፣ እንደ ቅጠል ረግፈው፣ እንደ ግንድ ተረብርበው ክብር የሰጡትን ጌታ እሱን ነው የምታመልከው ይህች ቤተ ክርስቲያን። በዚህ ምክንያት የመላእክት ስርዓት ነው ስርዓቷ። ይሄ ብቻም አይደለም፣ መላእክት ራሳቸው በጽዋ የረጩትን ደም ጠብታ እዚያ ላይ ነው የተመሰረተችው ቤተ ክርስቲያን። በዚህ ምክንያት የመላእክት ስርዓት ትባላለች። ይሄ ብቻም አይደለም፣ የመላእክትና የሰው ልጆች እርቅ የተፈጸመበት የጌታ ደም ዕለት ዕለት ትሰጣለች። ስለዚህ የመላእክት ስርዓት ትባላለች ይህች ቤተ ክርስቲያን። የቤተ ክርስቲያንን ስርዓት የሰማይ ስርዓት ብሎ መረዳት ይሄ ነው። አባ ጊዮርጊስ ዘጋስጫ እንዲህ ብሎ ያመሰግናል። ስርዓተ ሰማይ ተሰርዓ በዲበ ምድር ይላል። የሰማይ ስርዓት በምድር ላይ ተሰራ ይላል። የሰማዩ ስርዓት እዚህ ላይ ተዘርግቷል። መንበሩ እዛ አለ፣ እዚህም ታገኙታላችሁ። ኪሩቤል እዚህ አሉ፣ እዚህም ታገኙታላችሁ። ታቦት በሰማይ አለ፣ እዚህም ታገኙታላችሁ። ወደፊት በዝርዝር እንመለከተዋለን። ምስጋና እዚህ አለ፣ እዚህም ታገኙታላችሁ። እሳት በሰማይ አለ፣ እዚህም ታገኙታላችሁ። እግዚአብሔር በሰማይ አለ፣ እዚህም ታገኙታላችሁ። መላእክት እዚያ ያመሰግናሉ ማዕጠንት ይዘው፣ እዚህም ታገኙታላችሁ። ልብሰ ተክህኖውን የዚያን ስርዓት እዚህ ታገኙታላችሁ። የሰማዩ ስርዓት እዚህ ይገኛል። በዚህ ምክንያት ቤተክርስቲያኒቱ በሰማይ ስርዓት ነው የተሰራችው። ሰማይ
ሶስት ክፍል አለው። በሶስቱ ዓለማት ሰማያት አምሳል ነው የተሰራችው ቤተክርስቲያን ነው የምትሰራው። ሶስቱ ዓለማት ሰማያት የሚባሉት ማን ናቸው ቢባሉ አንደኛ ጽርሐ አርያም፣ ሁለተኛ ዓለመ መላእክት ወይም የመላእክት ከተማ፣ ሶስተኛ ጠፈር የሰማይ ስርዓት የሚባሉት እነዚህ ናቸው ሶስቱ። እነዚህ የማይደረስባቸው ረቂቃን ናቸው። መስማት ስላለባችሁ ነው ይህንን። ምክንያቱም ስለ ቤተክርስቲያን ስርዓት ስናውቅ መጀመሪያ ከሰማይ የመጣ ስርዓት ነው ስንል፣ በሰማይ ዓለማት አምሳል ነው ስንል ሰማይ ራሱ ምንድን ነው የሚለውን ጥቂት ማየት ይገባል። እነዚህ ነገሮች የሚከብዱ ስለሚመስል አንዳንድ ጊዜ እኛ ሳንናገር የምናልፋቸው ናቸው። ሰማይ ሶስት ክፍል አለው በዋናነት። አንደኛው ክፍል ጽርሐ አርያም የሚባለው ክፍል ነው። ሁለተኛው ክፍል የመላእክት ከተማ የሚባለው ክፍል ነው። ሶስተኛው ክፍል ጠፈር የሚባል ክፍል ነው። በእነዚህ ውስጥ አጠቃላይ 9 ሰማያት አሉ። 7 የሚባሉት ሰማያት ብሩሃን የሚባሉት ሰማያት ናቸው 7 የሚባሉት እንጂ አጠቃላይ የሰማይ ክፍል የሚባለው 9 ናቸው ከጽርሐ አርያም ጀምሮ። ጽርሐ አርያም የሚባለው የመጨረሻው ክፍል ነው ማለት ከታች ወደ ላይ ሲኬድ የመጨረሻው ክፍል ነው። ወርዱ ቁመቱ አይታወቅም፣ ረቂቅነቱም አይታወቅም። ስለ ክብሩ ስለ ብርሃንነቱ መናገር የሚችል የለም ስለ ጽርሐ አርያም። የመላእክት ከተማን ግን አባቶቻችን በተገለጠላቸው መጠን ተናግረዋል። የመላእክት ከተማ የሚባለው ኢዮር፣ ራማ፣ ኤረር ተብሎ የሚጠሩ ናቸው ሶስቱ ዓለማት የመላእክት ዓለማት የሚባሉት። ከዚያ ቀጥሎ ደግሞ ጠፈር የሚባለው ነው። ይሄ ጠፈር ተብሎ ደግሞ የሚጠራው ሃኖስ ምጽናዓተ ሰማይ እየተባለ የሚጠራ ነው በሌላ ስም። ምጽናዓተ ሰማይ ማለት ሰማይን ያጸና፣ ሰማይን የደገፈ፣ ሰማይን የያዘ፣ ሰማይን የተሸከመ፣ ሰማይን የቻለ ማለት ነው። ምጽናዓተ ሰማይ ማለት ሰማይን የሚያጸና ማለት ነው። ሃኖስ ደግሞ የሚባለው ውሃ አለ ከጠፈር በላይ የሚታወቅ ውሃ፣ ብጥብጥ ውሃ። እሱ ውሃ ሃኖስ ተብሎ ይጠራል። ከሃኖስ በላይ ነው እንግዲህ ራማ፣ ከዛ ቀጥሎ ኤረር፣ ከዛ ቀጥሎ ኢዮር የሚባሉት የመላእክት ከተማ የሚባሉት እነዚህ ናቸው። እነዚህ ሶስቱ ከተሞች ደግሞ በ10 ክፍል የሚከፈሉ ናቸው። ሶስቱ ዓለማት በ10 ክፍል ይከፈላሉ። የመጀመሪያው ኢዮር የሚባለው 4 ክፍሎች አሉት። ከዛ ቀጥሎ ኤረር የሚባለው 3 ክፍል አለው። ከዛ ቀጥሎ ራማ የሚባለው 3 ክፍል አለው። አጠቃላይ 10 ክፍሎች አሉት ሶስቱ ዓለም። በእነዚህ በ10ሩ ከተሞች አጠቃላይ 99 ነገድ ከምናምን መላእክት ይኖሩበታል። እነዚህ ሶስቱም የቤተክርስቲያን ምሳሌዎች ናቸው። የመጀመሪያው ጽርሐ አርያም ነው። ከዛ ቀጥሎ የመላእክት ከተማ ነው። ከዛ ቀጥሎ ጠፈር ነው። በጽርሐ አርያም መቅደሱ ይመሰላል። በመላእክት ከተሞች ቅድስት ይመሰላል። በጠፈር ደግሞ ቅኔ ማህሌቱ ይመሰላል። አሁን ጽርሐ አርያም ውስጥ ምን አለ የሚለውን ጥቂት ነገሮችን ብቻ ያሳይና የሚቀጥለውን ሌላውን ክፍል እናያለን። አውቃለሁ አሁን ስርዓተ ቤተክርስቲያን ሲባል እናንተ ምን እንደምትጠብቁ ይገባኛል። በቃ ቀጥታ ይሄን ልበሱ ይሄን አትልበሱ እንደዚህ አድርጉ ቤተክርስቲያን ስትገቡ ስትወጡ የሚል እንደምትጠብቁ እናውቃለን። እሱን እንደርስበታለን። ግን ደግሞ ማወቅ ያለባችሁ መጀመሪያ ይህንን ነው። ምክንያቱም ወደዚህ ስርዓት ለመምጣት ለመፍራት፣ ለማክበር፣ ለመረዳት ራሱ በምን አይነት መልኩ መምጣት አለብን፣ የቤተክርስቲያኒቷን ክብር እንዴት መረዳት አለብን የሚለው ማወቅ ስለሚያስፈልግ እንጂ አሁን እንዲህ አይነት ልብስ ልበሱ ቤተክርስቲያን ስትገቡ እንደዚህ ነው፣ ሲቆም እንደዚህ ነው፣ ሲጸለይ ሲሰገድ እንደዚህ ነው፣ እሱ ይደረስበታል፣ እንመጣበታለን። ከምንማረው ክፍል ሰፊውን ሰዓት የሚይዘው እሱ ነው። ግን መጀመሪያ ይሄን ማወቅ አለባችሁ ነው። በጽርሐ አርያም ውስጥ የሚገኙት አንደኛ መንበረ ብርሃን የሚባል አለ። ሁለተኛ ታቦተ ብርሃን የሚባል አለ። ሶስተኛ መንጦላይተ ብርሃን የሚባል አለ። አራተኛ ጸወርተ መንበር የሚባሉ ወይም 40ቱ እንስሳ ተብለው የሚጠሩ አሉ። እነዚህ በቤተ መቅደሱ ውስጥ ይገኛሉ። እነዚህ አራቱ የዘረዘርኳቸው። የመጀመሪያው መንበረ ብርሃን ተብሎ የሚጠራው የብርሃን መንበር የብርሃን ዙፋን ነው። ከብርሃን የተሰራ ነው። ከብርሃን የተሰራ የእግዚአብሔር ዙፋን በዘፈቀደ ተገልጦ የሚታይበት ነው። አሁን እንደዚህ ስንል በጽርሐ አርያም ባለ ዙፋን እግዚአብሔር ቁጭ ብሎ ልክ እንደ አፄ ኃይለ ሥላሴ እንደ አፄ ምኒልክ እንደ ሌሎቹ ነገስታት እግዚአብሔር ቁጭ ብሎ እዛ ይወሰናል ማለት አይደለም። ለኛ ሲገለጥ የሚገለጥበት ማለታችን ነው። እግዚአብሔር እዚህም አለ፣ እግዚአብሔር እዛም አለ። እግዚአብሔር ሐሳባችን ውስጥ አለ። እግዚአብሔር ህሊናችን ውስጥም አለ። እግዚአብሔር ነፍሳችን ውስጥም አለ። እግዚአብሔር ስጋችን ውስጥም አለ። እግዚአብሔር የሌለበት የሚባል ነገር የለም ምንም ማለት ነው። ስለዚህ እግዚአብሔር በሁሉ ቦታ አለ። ግን የሚገለጥበት ቦታ ምን አይነት ቦታ ነው? የብርሃን ዙፋን። ከምን የተሰራ? ከብርሃን የተሰራ። ብርሃን ምንድን ነው? ረቂቅ። ብርሃን ምንድን ነው? ሩቅ።
ብርሃን ምንድን ነው? ምጡቅ። ከዚህ የተሰራ ዙፋን በጽርሐ አርያም አለ። ይሄ ጽርሐ አርያም የሚባለው ቦታ መጨረሻው የማይታወቅ አርያም ማለት ትርጉሙ ራሱ ረቂቅ ማለት ነው፣ ምጡቅ ማለት ነው፣ ሰፊ ማለት ነው፣ ማይመረመር ማለት ነው። የመጨረሻው ከፍታ የሚባለው አርያም ነው። ጽርሐ አርያም፣ ጽርህ ማለት አዳራሽ ማለት ነው፣ ቤት ማለት ነው። ጽርሐ አርያም ማለት ከፍ ያለ ቤት፣ ከፍ ያለ አዳራሽ፣ ከፍ ያለ ቦታ፣ ከፍ ያለ ስፍራ ማለት ነው። የመጨረሻው ስፍራ የሚባለው ጽርሐ አርያም ነው። በምድር ላይ የመጨረሻው ትልቅ ቦታ የሚባለው ቤተ መቅደስ ነው። እስኪ ቤተ መቅደስ በሉ ሁላችሁ። ቤተ መቅደስ የመጨረሻው ተራራ አይደለም። ከፍ ያለ ቦታ የሚባለው ራስ ዳሽን አይደለም፣ ኪሊማንጃሮ አይደለም፣ ወይም በዓለም ላይ ትልቁ ተራራ የሚባለው ኤቨረስት አይደለም። በዓለም ላይ ትልቅ ስፍራ የሚባለው የመጨረሻው ቅዱስ ስፍራ የሚባለው መቅደስ ነው። መቅደስ ነው። ታቦት ያለበት ስፍራ፣ ካህናቱ የሚገቡበት ስፍራ፣ ፓትርያርኩ የሚገኙበት ስፍራ፣ የጌታ ስጋና ደም የሚፈተትበት የሚሰጥበት ስፍራ፣ ቅዳሴ የሚቀደስበት ስፍራ፣ የመጨረሻው ቅዱስ ስፍራ የሚባለው ቤተ መቅደስ ነው። ጽርሐ አርያም ከፍ ያለ የማይደረስበት ረቂቅ ምጡቅ እንደሆነ ሁሉ ቤተ መቅደሱም የማይደረስበት ረቂቅ ምጡቅ ነው። ታዩታላችሁ፣ አትገቡበት። ታዩታላችሁ፣ አትገቡበት። ውስጥ የሚፈጸመውን ስርዓት የሚያውቁት ካህናት ብቻ ናቸው። ክህነት ያላቸው ሰዎች ብቻ ናቸው። የሚቀድሱት ሰዎች ብቻ ናቸው። ይሄ ብቻ እንዳይገርማችሁ፣ የሚቀድሱት ሰዎችም የማያውቋቸው ምስጢራት አሉ ቤተ መቅደስ ውስጥ። ለምሳሌ የሚቀድስ ቄስ ስጋው ደግሞ መቼ እንደሚለወጥ አያውቅም። እጁ ላይ ያለው ህብስት፣ እጁ ላይ ያለው ጽዋ፣ እጁ ላይ ያለው ደም እንዴት ሆኖ ህብስቱ ተለውጦ ስጋ እንደሆነ ያምናል እንጂ አያውቅም። ያምናል እንጂ አያየው። ይህ ምስጢር የማይደረስበት ነው፣ ረቂቅ። የጽርሐ አርያም ጫፉ ገደቡ እንደማይደረስበት ሁሉ ከፍ ያለ አዳራሽ፣ ከፍ ያለ ቦታ፣ ረቂቅ ስፍራ፣ ምጡቅ ቦታ፣ ከአይምሮ በላይ ፍጡራን የማይደርሱበት እንደሆነ ሁሉ በቅዳሴ የሚፈጸመው ምስጢር መቼ ህብስቱ ተለውጦ እንዴት ስጋ ወልደ እግዚአብሔር እንደሆነ፣ ወይኑ ተለውጦ እንዴት መቼ ደመ ወልደ እግዚአብሔር እንደሆነ በትክክል ቅጽበቱን የሚያውቅ ካህንም ፓትርያርክም ጳጳስም የለም። ቅዱስም ጻድቅም የለም። ቅዱሳን ራሱ የሚያውቁት ተለውጦ ነው የሚያዩት። ለምሳሌ አንድ ታሪክ ይተርካሉ አባቶቻችን ከዜና አበው ወስደው። ሁለት ሰዎች አንዱ የበቃ አንዱ ያልበቃ ይላሉ መተርጉማን። እና ሁለቱ አንድ ላይ የሚኖሩ ናቸው። እና አንደኛው ያልበቃው ቅዳሴው ሲያስቀድስ አንዳንድ ጥያቄ ወደ አይምሮ ይመጣበታል። እና ያ ጥያቄ ምንድን ነው? ህብስቱ ተለውጦ ስጋ ወልደ እግዚአብሔር እንዴት ይሆናል? ወይኑ ተለውጦ ደመ ወልደ እግዚአብሔር እንዴት ይሆናል? ይሄስ ደግሞ መቼ ይሆናል እያለ ይጠይቃል። ግን ይሄን ጥያቄ በልቡ ነው የሚጠይቀው እንጂ ለማንም ይሄን ጥያቄ አልጠየቀም፣ አልተናገረም፣ አፍ አውጥቶ አልተናገረም። ይሄ የበቃው ሰው ግን አውቆ ጥያቄው በውስጡ ያለው ጥያቄ ተገልጦለት እግዚአብሔር ለዚህ ለጥርጣሬው መልስ እንዲሰጠው ስለፈለገ ለበቃው ሰው ይሄ ህሊናው እንዲገለጥለት አደረገ። እና ይሄ የበቃው ሰው ያልበቃውን እንዲህ ብሎ ጠየቀ። ወንድሜ እኔ እንደው የጌታ ስጋና ደም መለወጥ ነገር ይገርመኛል አለ። እንዴት አለ? ህብስቱ ተለውጦ ስጋ ወልደ እግዚአብሔር እንዴት ይሆናል? ወይኑ ተለውጦ ደመ ወልደ እግዚአብሔር እንዴት ይሆናል? መቼስ ይሆናል? እንዲህ ብሎ ጠየቀው። አንዴ ይሄ እኮ የኔ የዘላለም የዘመናት ጥያቄ ነው። ሁልጊዜ ስጠራጠርበት ምኖር ነው። ፈርቼ ነው ለመጠየቅ ይለው። በቃ እስኪ ቅዳሴ እናስቀድስ ብለው ተያይዘው ሁለቱም ለማስቀደስ ወደ ቅዳሴው ይሄዳሉ። እና ቅዳሴ በሚያስቀድሱበት ሰዓት ቄሱ ሀበነ ንህበር ሲል ቄሱ የሚታየው ለራሱ ህብስቱን እየፈተተ ነው። ለዚህ ለበቃውም ላልበቃውም ግን የሚታያቸው ቄሱ በግ እያረደ ነው የሚታያቸው። ካህኑ እጁ በደም ታልሎ በደም ተነክሮ በአምሳለ በግ በበግ አምሳል ሲያርደው ሲያወራርደው ይመለከታል።
አሁን እንደዚህ ሲባል ክርስቶስ ዕለት ዕለት እየታረደ ነው ማለት አይደለም። ልብ ብላችሁ ስሙ። አንዳንድ ደካሞች ይህንን በደንብ ያልተረዱ ሰዎች በግ ይምጻ ነው በጉ ይምጣ ወንርአዮ በአይንቲነ በአይኖቻችን እንየው ወንጥብሆ በአይዳው በእጆቻችን እንረዳው የሚለውን ቃል እነሱ የሚመስላቸው ሁልጊዜ ክርስቶስን እያመጣን እየጠመዘዝን እያረድን ዕለት ዕለት እየሰዋ ነው የሚመስላቸው ሰዎች አሉ። ነገር ግን ክርስቶስ አንድ ጊዜ በቀራንዮ የሰጠን ሥጋና ደም ሁልጊዜም እዚች ቤተ ክርስቲያን ትኩስ ሆኖ ይቀርባል። ምን ሆኖ ይቀርባል? ትኩስ ሆኖ ይቀርባል። እንደ ትኩስ ሥጋ እንደ ትኩስ ደም ሆኖ ይቀርባል። ያንን ለማሳየት ነው። መስዋዕቱ ማያረጅ ማይሻር ማይለወጥ አዲስ ሁል ጊዜ እንደሆነ ለማሳየት ነው። ይሄን በደንብ መረዳት አለባቸው እንጂ ዕለት ዕለት ክርስቶስ በቅዳሴ ጊዜ ይታረዳል ማለት አይደለም። እና ሲመለከት እጁ በደም ታልሎ ይመለከታል። ደነገጠ። ይሄ ያልበቃው አረ ይኸው ወንድሜ ይኸው ይለዋል። አይ እኔማ ሁል ጊዜ ሳይሆነው ምኖረው አንተ ይኸው እንጂ አለው። ደንግጦ ወደቀ ይላል። ከአይምሮ በላይ ሆኖ መቋቋም አቃተው። ለካ የተጠራጠርኩት ይሄን ነው አለው። ነጥቡ ግን ምንድን ነው? ሲለወጥ አላዩትም። ህብስቱና ወይኑ ወደ ሥጋነት ወደ ደምነት ሲለወጥ አላዩትም። አንድ ምሳሌ ልንገራችሁ፣ እናንተ የምታውቁትን ምሳሌ። ልጆቻችሁ ሲያድጉ ታዩዋቸዋላችሁ? አድገው ነው የምታዩዋቸው ወይስ ሲያድጉ ነው የምታዩዋቸው? ይሄ እኮ ራሱ አንድ አስገራሚ የተፈጥሮ ስርዓት እኮ። አሁን ምዝዝ ሲሉ ታዩዋቸዋላችሁ ወይስ ማታ ተኝታችሁ ተዋስ ስታዩዋቸው ነው አድገው የምታዩዋቸው? አታዩትም እኮ። የሆነ ሰዓት ነው አድገው ለውጡም ፕሮግረሱን ማስተዋል አንችልም። ልክ እንደዚህ አድገው ታዩዋቸዋላችሁ። አደክ እኮ ብላችሁ ትገረማላችሁ። የሆኑ ጊዜያት ሌላ ቦታ ሄዳችሁ ብትመለሱ የልጆቻችሁን አካላዊ ለውጥ ታያላችሁ። ሲያድጉ አታዩዋቸው፣ አድገው ግን ታዩዋቸዋላችሁ። ህብስትና ወይን ወደ ሥጋነት ወደ ደምነት ሲለወጥ አይታይም፣ ተለውጦ ግን ይታያል። ይሄ ምስጢር ነው። መቅደሱ ይሄ ምስጢር የሚታይበት ቦታ ነው። በዚህ ምክንያት ጽርሐ አርያም ይባላል። ቀጣዮቹን ሌሎቹን ክፍሎች በሚቀጥለው እናይና ከዛ በኋላ ወደ ቤተ ክርስቲያን ስንገባ ምን ማድረግ አለብን፣ ምን ማድረግ የለብንም የሚሉትን ነጥቦች እንመለከታለን። ምናልባት በተቻለ መጠን ለማሳጠር ሞክረን የጥያቄ ጊዜ አንድ ቀን እናመቻችና ለዚያ ጥያቄ መዘጋጀት ይኖርባችኋል። ከዚህም ጀምሮ መጠየቅ ትችላላችሁ። ጥያቄዎቹ ይጠራቀሙና ከዛ በኋላ ለነዛ ጥያቄዎች መልስ አንድ ቀን አመቻችተን የምንሰጥ ይሆናል። ተጨማሪ ጊዜ ካስፈለገና እናንተም በተጨማሪ ቀን መምጣት የምትችሉ ከሆነ ግን ከነ መምህር ጋር ተነጋግረን ሌላ ተጨማሪ የጥያቄና መልስ ቀን ሐሙስ ሊሆን ይችላል። እናንተ ፈቃደኞች ከሆናችሁ አርብ ሊሆን ይችላል። ሌላ ጊዜ ትምህርቱ ከተጠናቀቀ በኋላ ማለት ነው ባለው ጊዜ የቅዳሴ ጊዜ ብቻ የጥያቄ ጊዜ ብቻ ማመቻቸት እንችላለን። ስለዚህ ዛሬ ስርዓት ማለት እንደሆነ አይተናል። ቤተክርስቲያን ምን ማለት እንደሆነ ትርጉም አይተናል። ከዛ የቤተክርስቲያን ህንፃ አሰራርን ተመልክተናል። ቤተክርስቲያን በሶስት ክፍሎች ትሰራለች። በሶስቱ የሰማያት ዓለማት አምሳል፣ አንደኛው ጽርሐ አርያም፣ ሁለተኛው የመላእክት ከተማ፣ ሶስተኛው ጠፈር። በእነዚህ ሶስቱ ዓለማት አምሳል ትሰራለች። ዝርዝሮቹን ሳምንት እንመለከት ይሆናል። የሳምንት ሰዎች ይበለን። የቤተ ክርስቲያንን ፍቅር በልባችን ያሳድርብን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።